አንቺ ግን እንዴ ቀስ በል እንጂ ምን ጥርሰህ ነው? ሴትዮ ስልክሽን ተሽና ትገመልሽ። እንደውም ሆስፒታል ስትሆን የመጣሁት ምን ታመጣለህ? አፈጥፍሻለሁ። ሞክረው አስቆናኝ። ይኸው ስልክህ። እንዴ ወዴት ወዴት? መጀመሪያ እኔን ስልክ ስጠኝ። አንቺ ኮልኮሌ ማን ይፈልጋል? ያዢ። ለሌላ ቀን ስነ ስርዓት ምን እንደሆነ ተማርሽ። ይቅርታ በጣም አረፈድኩ አይደል? አልደረስሽበት እንጂ ለማንኛውም የምበላው ነገር መዘዝ ግን ቶሎ በልተን አባዬ ጋር መሄድ አለብን። በነገራችን ዛሬ በጣም ነው የማርሽ። አመሰግናለሁ። ወይኔስ ምን እየሰራህ ነው? ምን ምግብ አዘን እንብላ አይሻልም? እሺ በጣም ይቅርታ። የሆነ ስልክ ቅድም ደውልልኝ ብሎኝ እስካሁን ደውልላቸው። አንዴ መታጠቢያ ደርሼ እንዳሽ ደውልላቸው። በቃ መጣሁ። እሺ አንዴ። እሺ ይቅርታ። አቶ ተሰማ የሐኪም ቤት ወጫቸውን ጓደኛው እንደሚሸፍንላቸው ቃል ገባላቸው። አቶ ይሁኔ ልጃቸው ናሆም ኑሐሚንን እንዲያገባ እያግባቡ ነው። ኑሐሚንንም ምሳ ግብዣ ተደርጎላት ነበር። አቶ ይሁኔም ስለ ልጃቸው ባህሪና እንደሱ አይነት ሴት ቢያገኝ ደግሞ ጥሩ ልጅ ሊሆን እንደሚችል ምኞታቸውን ተናገሩ። እሷም ደግሞ ምናልባት ያገኝ ይሆናል ብላ ነገሩን በቀላል አልፈዋለች። ኑሐሚንና ናሆም መንገድ ላይ ተጋጭተው ስለነበረ ስልካቸው ተቀያይሮ ናሆም ጋር የሱ ስልክ ደግሞ እሷ ጋር ነበር። ኤርሚ ሲደውል ናሆም አንስቶ ተሳስተሃል ሲለው ኤርሚያስም ደጋግሞ ስልኩን ሲያየው የኑሐሚን ስለነበረ ምን አስቦ ነው እንደዛ የሚለኝ በሚል ኑሐሚን ወደ ቤት ስትመለስ መልኩም ባህሪውም ተቀያይሮ ጠብቋታል። እንዴ ምን ሆነህ ነው ብላ እሷ ደግሞ ነገሩን ቀለል ብታረገውም ኤርሚ ግን ጠጠር ብሏል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፈ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ኑሐሚንና ኤርሚያስ ምርጥ የሚባል የራት ምሽት ነበራቸው። ነገር ግን ምሽት ላይ ሰዓት እላፊ ፍቅረኛው ደውላ እሷን ለማናገር ተሯሩጦ ሲወጣ ፈጣሪ እባክህ እንተ ሰብሬ እንዳልቀር አንተ እርዳኝ እያለች ነበር። ምክንያቱም የስራ ስልክ ብሎ ቢያነሳም ያነሳበት ሰዓት ግን እላፊ ስለነበረ ኑሐሚንን ለስጋት የዳረጋት ይመስላል። እናሱም ያላንቺ ካንቺ ውጪ ለኔ ማንም ምንም የለኝም የኔ ግስላ ይላል። ናሆም በአምራን ከሀብታም ልጅ እየሰበሰበች በምታመጣው ገንዘብ አቶ ተሰማንም ያሳከማቸው አቶ ይሁኔ ከመምጣታቸው በፊት እሱ ነበር። እናም እንግዲህ አምራን ከማትወደው ሰው የምታፈቅረው እሱም ቢሆንም ግን ደግሞ ከናሆም ጋር አንተን ወድሃለሁ፣ አፈቅርሃለሁ፣ አገባሃለሁ እያለች ከሱ በምታመጣው ገንዘብ ነው እንዲፈልሰስ እና ደልቀቅ ብሎ ኤርሚ የሚኖረው። ባለመኪና የሚያደረገችው በእንደዚሁ ሁኔታ ነው። እናም እንግዲህ ልቡ የኮበለለው ደግሞ ወደ ኑሐሚን ቢሆንም ኑሐሚን ደግሞ ይህን ነገር ስታቅ ምን ሊፈጠር እንደሚችል አስባችሁታል? ኑሐሚን በንጹህ ልብ በቀና ልብ ቀርበው አይደለችም። ኑሐሚን አቶ ተሰማ ራሱ ከሴት እያመጣ ከሴት እንደዚህ እየቀማ እንዳሳከማቸው ቢያውቁ ምን ሊሰማቸው እንደሚችል ገምታችሁታል? አቶ ተሰማ አሁን ላይ እድል ቀንቷቸው መልካም መሆን ለራስ ስለሆነ መልካምነት ዙሮ ይከፍላል ይባላል። አስባችሁታል? እንዲህ ነው እና ያኔም መልካም በመሆናቸው ደህና በነበሩ ጊዜ ጤና በነበረ ጊዜ መልካምነቱ አሁን ላይ ጓደኛው በስህተት ሌላን ሰው ሊጠይቅ መጥቶ ሆስፒታል ላይ ሲያገኘው ያን የመሰለ ጀግና ምን ነክቶ ነው እንዲህ የሆንከው በሚል አዘኒታም ተጨምሮበት እንግዲህ ስለ ቅንነቱና መልካም ስለሆነ ያንተን የሕክምና ወጪ ሙሉውን የምሸፍነው እኔ ነኝ፣ ያንተን ውለታ መመለስ ባልችልም እንኳን የተቻለኝን ማድረግ አለብኝ ይላል አቶ ይሁኔ። አቶ ተሰማም ምንም ነገር አርጌያለሁ ብሎ አያምንም፣ የተደረገለትን እንጂ እሱ ያረገውንም አያወራም። እናም አቶ ይሁኔ ኑሐሚንን ሲያያት እጅግ በጣም ተደምሞባት ነበር። ስርዓቷ፣
ትህትናዋና እንዲሁም መልኳ አሟልቶ የሰጣት ነበረች። እናም የሱ ሁለትም ሶስትም በሆነች ደጋግመህን በሰረክ ብሎት እስከ መመኘት ደርሷል። አቶ ይሁኔ ሁለት ልጆች ቢኖሩትም ሁለቱም ሞልቃቆችና የዛሬን እንጂ ነገን የማያስተውሉ በልጅ አልተባረኩም የሚል እሳቤ ድረስ እንደሚያስቡ አድርጓቸዋል። የአቶ ይሁኔ ልጅ ልደቷን ለማክበር ዱባይ ከእናቷ ጋር ሄዳለች። ኑሐሚን ደግሞ እዚህ አባቷን ለማሳከም ትወጣለች፣ ትወርዳለች፣ ስንት መከራዋን ታያለች። አስባችሁታል ልዩነቱ? አንዳንዴ ሀብት ጭንቅላታችንን ብልጭልጭ ሲሞላው ያን ያህል አዙሮ ማየት የሚሳነን ይመስለኛል። እናም እንግዲህ ያለው ልዩነት ይሄ ነው። ኤርሚያስም ቢሆን ጮኛ ተብዬቱ፣ እሷም ጠጪ አጫሽ፣ እሱም ደግሞ እንደዛው በሱስ የተከበቡ ሁለቱም ከአንዱ እዚህ የተቀዱ የሚመስሉ ናቸው። ኤርሚያስ በደካማ ጎኗ በአባቷ መታመም ገብቶ እንግዲህ በችግሯ፣ በክፉ ቀኗ፣ በሀዘኗ፣ በደስታዋ ከጎኗ ቆሞላት ነበር። አሁን ላይ ደግሞ ስለወደደችውና ስላመነችው አሳልፋ ክብሯን ራሷን ሰጥተዋለች። ነገር ግን ደግሞ አምራንም ለሱ ብላ ነው እንዲህ መከራዋን የምታየው፣ ለኤርሚ ነው እሱን ስለምትወደው። እሱ ደግሞ የአሜሪካ ላሚ ይላታል። ከሷ በሚቀበለው እሱ ፈታ ዘና እያለ ይኖራል። እናም እንግዲህ አምራን ናሆምን ብር ፈልጋለሁ ስትለው፣ ናሆም ደግሞ በዛሬው እንኳን አባቴ አምሯል፣ ካላገባ ስታገባ ነው ድርጅቱን በስምህ ላዞርልህ የምችለው፣ ድርጅቱንም ማስተዳደር የምችለው ስታገባ ነው። ስለዚህ ማግባት ይኖርብሃል፣ የምታገባ ሴት ደግሞ ብሎ መርጦለታል። እና ያንን ሲነግራት እሷም ደግሞ እና ለምን እኔን አታስተዋውቀኝም ብትለውም የአባቴን መስፈርት አንቺ በጭራሽ ልታሟያችም ብሏታል። የአባቱ መስፈርት ምን አይነት እንደሆነ ብትጠይቀውም ለቤተሰቡ ክብር ያላት፣ አለባበሷም ሆነ ባህልና ወጓን የጠበቀች እንዲሁም ደግሞ ስርዓት ያላት፣ ለምትናገረው ነገር ቁጥብ የሆነች፣ ቤተሰቦቿንም የባሏን ቤተሰብም የምታከብር፣ በእምነቷም ጠንካራ የሆነች አቋም ያላት እንድትሆን ይፈልጋል ሲላት፣ እኔ ይሄን አላሟላም ብላ ነበር። ታሟያለሽ እንደሱ አላልኩኝም፣ ግን ደግሞ አንቺ እሱን እስከምታሟይ ድረስ እኛ ራሳችን ጃጅተን በነሱ ቦታ እንቆናለን እያላት ነበር። እና እሷም በቃ እንግዲህ ጭንቃት ታውራብኝ፣ መጠጣት እፈልጋለሁ ብላለች። እሱማ አባቴን ብቻ አልኩሽ እንጂ እናቴን ብትሆን ወግና ባህል አጥባቂ ናት ሲላት፣ በቃ እኔ መጠጣትና ገንዘብ ነው የምፈልገው ስትለውም እሱም እንግዲህ እኔም ከዚህ ለመውጣትና ይሄን ነገር ለመርሳት በጠጣ ይሻላል ብለው ተያይዘው ለመጠጣቸው ሱሳቸውን ለማስታገስ ሄደዋል። ማታ ላይ ናሆም ሰክሮ ቆላ ዴጋ እያለ ጅዋጅዌ እየተጫወተ ወደ ቤቱ ሲገባ ጭራሽ በጠራራ ሰክረህ መጣ ብሎ አባቱን በካልቾ እዛው ዘርሮታል። እናም ሲነጋ ይቅርታ ይላል፣ ሲመሽ ደግሞ እዛው መልሶ ይገኛል። እናቶ ናሆምም እስከ መቼ ድረስ ነው? አቶ ይሁኔም እስከ መቼ ድረስ ነው እኔ በልጅ እንደዚህ ኩኝ እያለ መማረሩን አላቆመም። ነገር ግን አሁን አንድ ሀሳብ አምጥቷል። ኑሐሚንን አስተዋውቆት ከኑሐሚን ጋር ጓደኛ ከሆነና ከተጣመሩ እሷም ስርዓት ታስተምረዋለች እሱም ይቀየራል ብሎ ስላሰበ ልጁም ምሳሌ ጋብዝ እንዲሁም ኑሐሚንን ምሳሌ ጋብዝ ቀጥሯቸው ነበር። ኑሐሚንን ከቀጠራት በኋላ ስለ አንድ ወዳጁ መልካም እንደነበረና ድሮ ምንም ሳይኖረው ያለው በተቃጠለ ጊዜ ከጎኑ እንደነበረ ነግሮት እና እኔ ደግሞ አሁን ላይ ታሞ ሆስፒታል አገኘሁት ደግነቱ ብሎ ስለ ደግነቱ ሲያወራ ስለማላቀው ወዳጄ ይሄን ያህል የምትነግረኝ እኔ ምን እንዲያረግ ነው ምን እንደሆነ ነው ብሎ ነበር። እናም ደግሞ አይ ስለሱ ማውራቴ ሳይሆን እኔ ስለ ልጅቱ ነው ሲለው እኔ ከራሴ በላይ የምወዳት ፍቅረኛ እያለችኝ እንዴት እንደዚህ ታደርጋለህ አባዬ ብሎት ነበር። አይ በጭራሽ ይችን አትላንታ የምትሆነው ያንተ ጋር የምትሆነው እንግዲህ ባልና ሚስት የሚለው ከአንድ ወንዝ እንደተባለው እናንተም ደግሞ እንደዛ ነው የምትሆነውና እኔ እንዳንተው ሱሳም አጫሽ ጭሳም ጣጭት ልትሆን ትችላለች። ስለዚህ እኮ ቢያንስ ስለ ቤተሰብ ፍቅር እንኳን ምንነት ታስተምርሃለች ብሎት ነበር። ስለ ቁንጅናዋ ስለ ትህትናዋ ቢያወራለትም ናሆም እኔ ከራሴ በላይ የምወዳት የማፈቅራት ይች አንተ ከምትላት ሴት በላይ መስፈርቱን የምታሟላ ሴት አለችኝ ብሎ ነበር። አቶ ይሁኔም በጭራሽ እንደዛ አይሆንም ቢያንስ መጀመሪያ እያት እያሉ ሲከራከሩ አባዬ እንግዲህ የራሱ ጉዳይ ብሎ ጥሎት ሄዶ ነበር። ከአባቱ ጋር ተናዶ በስሜት ሲሄድ ኑሐሚንም ወደ ቀጠሮ ስትመጣ
መንገድ ላይ ተጋጭተው ይወድቃሉ። መንገድ ላይ ተጋጭታ ፖርሳዋ ይወድቃል። ፖርሳዋ ሲወድቅ ስልኳንም ፖርሳዋንም አንስቶ እንጂ አንቺ ደንባራ አታይም እንዴ አታይም እንዴ ተብሎ ተተሰዳደቡ በኋላ እሱም ቶሎ ሄዷል። እሷም ደግሞ ወደ ምግብ ጠረጴዛው መጣ ከአቶ ይሁኔ ጋር ይቅርታ ጠይቃ ለማርፈዷ ወደ ምሳው መጥተዋል። አሁን እኮ ልጅ እዚህ ነበረ ብታይ እንደዚህ ምናምን ብሎ አንዳንድ ነገሮችን ስለ ልጁ ነግሯታል። እሷም ደግሞ አይቀርም አንድ ቀን ይሰጠዋል እሱም እያለች ነበረ። ኤርሚያስ ለኑሐሚን ደውላለሁ ብሎ ስልኳን ሲሞክረው ስልኩን ያነሳው ናሆም ነበር። ናሆንም ይቅርታ ተሳስተዋል ሲል ኤርሚያስ ይላል ሴቡ ሲላት እንዴ ኤርሚ እያለች በጣም ተደናግጣለች አምራን። በስተመጨረሻም እንግዲህ ናሆም ስልኩን ሲጋጩ እዛው እንዴት ተቀያየረ ተናግሮ ለሷም ደውሎ ስልኩን እንዴት ታመጣለት ነግሯት ነበር። እሷም ደግሞ ይባስ ብዬ እኔ ነኝ የምመጣው አንተ ያለሁበት ድረስ መጥተህ መውሰድ ትችላለህ ብለው ነበር። እናም አምራንም ደግሞ በእኔ ላይ ሌላ ሴቶች ወደ ህይወት እየመጡ ነው በሚል መጨቃጨቅ ጀምረዋል። አባቱም ሌላ ሴት ሊድረው እንደሆነ ሲነግራት እኔ ተቀምጬ በጭራሽ እንዴት ነው እንደዛ ልታረግ የምችለው እኔን ወስደህ አስተዋውቀኝ በሚል ጭቅጭቅ ተፈጥሯል። እሱም ደግሞ አሁን ይኸው ውጅብሩ ሳያልፍ በጭራሽ እንደዛ ማድረግ አንችልም እያለ ነው። እሺ እኔ አሁን ገንዘብ ፈልጋለሁ ስትለውም ገንዘብ አባቱ እንዲያመረረና እናቱንም ሲጠይቅ እኔስ መምጫዬ ስለደረሰ ስመጣ ይደርሳል ብላ እንዲያለችው ነግሯታል። ለቤት ኪራይና ለአንዳንድ ነገር አላጣልሽም፣ መኪናም ቢሆን የገዛሁልሽ እኮ እንደዚህ መልክ ነው፣ ግን ደግሞ እኛ አጠፋፍም አልቻልንበትም ሲላት ጭራሽ ደግሞ ስለ አጠፋፊም እየመከርከኝ ነው፣ መኪናውንም መውሰድ ትችላለህ እያለች ጓብላለች። ይህንኑ ለመንገር ለኤርሚያስ ደውላ ሊያገባ እንደሆነና አባቱ ሳላገባህ እያለው እንደሆነ የገቢ ምንጫቸው ሊቋረጥ እንደሆነ ሲነግራት ኤርሚያስም በጣም አዝኗል። አምራንም በደንብ በቀበላት እኮ ኑሐሚንን ያግብቼ ኖር ነበር እያለ መጸጸትም ጀምሯል። እሷም ከዚህ በኋላ ከሱ በጠቀም ያለ ገንዘብ በወስድ እኮ አንተን አግብቼ ካንተ ጋር ነው መኖር የምፈልገው በሚል አንዳንድ ነገሮችን ተነጋግረዋል። እናም አብረው ቆይተው ስለነበረ እየጠጡ ሳለ ይምሽና ወደ አንተ ቤት እንሄዳለን ብለው ነበር። እሱም ደግሞ እሱ ቤት መሄድ እንደማይችል ነግሯታል። ምንድነው አንተ ብትለውም የበፊቱ ቤት እንደቀየረው ስትነግረው ምንድነው አንተ ሁሌ ቤት የምትቀይረው እያለችው ነበር። ናሆምም አምራንን እራት ቀጥሯታል። ኤርሚያስም ኑሐሚንን እንደዚሁ እራት በተመሳሳይ ቀን በተመሳሳይ ሰዓት እራት ተቀጣጥሮ ነበር። ቀድመው ወንዶቹ የደረሱ ቢሆንም ሴቶቹ ትንሽ ረፈድ ያርገው ስለነበረ ኑሐሚን ከአምራን ቀድማ ደርሳ ነበር። ናሆምም እየተመለከተ ሳለ አረፍርክ ይቅርታ ብለው እንዲያማረባት እየነገራት በቃ እራት እንዘዝና ቶሎ በልተን ወደ አባቴ እንሄዳለን እያለች ሳለ አምራንም ድንገት መታለች። አምራንን ድንገት ሲያያት ኤርሚያስ ተርበተበተ። ምን እንዴት ተፈጠረ? ኑሐሚንም ግራ ቢገባትም እሱም ደግሞ መደወል የነበረበት ስልክ እንደነበረና እንዳልደወለ ነግሯት ወደ መጸዳጃ ቤት ሄዷል። ናሆምን ስታይም አምራንም ወደ ናሆም መታለች። ነው ኤርሚያስንም ወይስ መንገድ ላይ ታገኘ ይሆን? ኑሐሚንስ ምን ትጠረጥራለች? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ